ሰላም ቤተሰብ በድጋሚ እንኳን ደህና መጣችሁ። የቡና ፒፕስ ፎሬክስ አካዳሚ ነው። ዛሬ በፈንድድ አካውንት እና በፐርሰናል አካውንት ያለውን ልዩነት እናያለን። በዛውም ደግሞ የተሻለ የምንላቸውን ፕሮፈርሞችን እንዴት መምረጥ እንዳለብን እናያለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳይረሳ። ወደ ዛሬ ቪዲዮ ስንገባ የፈንድድ አካውንት ፕሮቫይደሮች ፕሮፈርም ይባላሉ። ያ ምን ማለት ነው? ፕሮፕራይተሪ ትሬዲንግ ፊርም ወይንም ፕሮፊርም ይባላሉ። እኚህ ድርጅቶች ምን ያደርግላቸዋል? ካፒታል ይሰጧቸዋል። ያ ካፒታል ደግሞ ኢቫሉዌሽን አላቸው። ያን ኢቫሉዌሽን ወይንም ቻሌንጅ ካለፋችሁ ላይቭ አካውንት ይሰጣችኋል ማለት ነው። ፕሮፕራይተሪ ማለት እዚህ ላይ ምንድነው? ኦነር ወይንም የካፒታሉ ባለቤቶች ናቸው። ሶ በእነሱ ካፒታሉና ትሬድ የምታደርጉት ማለት ነው። ለዚህ የእናንተን ብቁ መሆን ካረጋገጡ በኋላ ነው ለእናንተ ላይቭ አካውንት ወይንም ሪል አካውንት የሚሰጧችሁ ማለት ነው። ያም የሚሆነው ወይንም ቻሌንጁ የሚሆነው በዴሞ አካውንት ነው። በዴሞ አካውንት ኢቫሉዌት ካደረጓችሁ በኋላ ያን ፓስ ማድረግ ሲችሉ ላይቭ አካውንቱን ይሰጧቸዋል ማለት ነው። የአንድ ፕሮፈርም ዋና ዓላማ የእናንተን 20 እና 50 ዶላር እስካም ማድረግ ሳይሆን ከእናንተ ፕሮፊት በፐርሰንት 10፣ 20 እስከ 30 ድረስ የእናንተን ፕሮፊት ስፕሊት ሼር ማድረግ ነው ዋና ዓላማቸው። ግን እስካመሮቹ ምንድን ነው የሚያደርጉት? የእናንተን 20 እና 50 ዶላር ሰብስበው መውጣት፣ ከዛ በኋላ ስማቸውን ቀይረው ሌላ ፕሮፈርም ሆነው ይመጣሉ። እንደዛ እያደረጉ የሌሎችን ገንዘብ 50 እና 20 ዶላራቸውን እየሰበሰቡ መውጣት። ስለዚህ እነዚህን ሌጂት የሆኑ ፕሮፈርሞችን እንዴት ነው የምንለያቸው ወደሚለው እንገባለን ማለት ነው። እንደ ኤግዛምፕል የመጀመሪያውን ኢኩዊቴጅ እናያለን። አብዛኛው ኢትዮጵያዊ በዚህ ሰዓት ካለው ፊ አንጻር ኢኩዊቴጅን እና ማቭንን ይመርጡታል። ለምሳሌ ያለ ኮፖን ኮድ ባለ 5000 አካውንት ስንት ነው የሚሸጡት? በ20 ዶላር ይሸጣሉ። ዲስካውንት ማድረጊያ ኮፖኑ ደግሞ ካላችሁ እስከ 14 ዶላር ሊወርድ ይችላል፣ እስከ 12 ዶላር ሊወርድ ይችላል። እንደ ፐርሰንቱ ይለያያል። 30%፣ 40% ዲስካውንት ያለው ኮድ ይለቃሉ። ይህን ኮፖን ኮዱን በፕሮሞሽን ላይ ይለቁታል። እዛው ዲስኮርዳቸው ላይ ኤክሳቸው ላይም እንደዛው ይለቃሉ። ዌብሳይታቸው ላይ ገና ስገቡ ከላይ የኮፖን ኮድ እናስቀምጥላቸዋል። ሌላው ያለ ዲስካውንት ደግሞ አልፋ ካፒታልን ብናየው የ5000 አካውንት ሳይዝ ያለው አንድ ፈንድ አካውንት ባለ ፌስ 2 10% ፕሮፊት ታርጌት ያለው 50 ዶላር ይሸጣል። ማቭን ላይ 2 ስቴፕ የሆነው የ5000 አካውንት በ22 ዶላር ይሸጣል። ፈንድ ኔክስት ላይ ደግሞ የ5000 አካውንት ሳይዝ ያለው በ32 ዶላር ይሸጣል። ዘ 5% ኢአር ስለሚባለው ባለ 5000 አካውንት ሳይዝ በ39 ዶላር ይሸጣል። ሶ አሁን እነዚህ ካየናቸው ፕሮፈርሞች መካከል ዋጋ የሚቀንሰው ማን ነው? ኢኩዊቴጅ ነው። 14 ዶላር በዲስካውንት ማለት ነው። የሚቀንሰው ማን ነው? ኢኩዊቴጅ ነው። በ14 ዶላር የ5000 አካውንት ትገዛላችሁ ማለት ነው። ሶ አብዛኛው ዳይቭ የሚያደርገው ምን ላይ ነው ማለት ነው? ኢኩዊቴጅ ላይ ነው ማለት ነው። ይሄ የሚያደርጉት ፕሮፈርሙ ሌጂት ከመሆኑ አንጻር ሳይሆን ዋጋ ከመቀነሱ አንጻር ነው ማለት ነው። ስለዚህ እናንተ 14 ዶላር ቻሌንጁን ብታልፉት እንኳን ውሃ ሊበላው ይችላል። በዚህ በዋጋው አንጻር እነሱን የምትገምቷቸው ከሆነ ወይንም የምትመርጧቸው ከሆነ 14 ዶላራችሁን እስካም ትደረጉ ስላላችሁ ማለት ነው። እና አንድም ፕሮፈርም ስትመርጡ ከዋጋው አንጻር ብቻ ሳይሆን ታማኒነት አለው ወይ፣ ሌጂት ነው ወይ፣ ስንት አመት ቆይቷል፣ ኤክስ አካውንታቸው ላይ ምን ያክል ታማኝ ናቸው፣ ዲስኮርዳቸው ላይ ምን ያክል ታማኝ ናቸው፣ ትረስት ፓይለት ላይ ያለው ሬት ምን ያክል ነው፣ ሊንክድን ላይ ደግሞ እያንዳንዳቸውን ማናጀራቸውን ሲኦአቸውን በግልጽ ያስቀምጣሉ ወይ የሚለውን ነገር ቼክ አድርጋችሁ በእያንዳንዱ ጊዜ አፕዴት ምናምን ነገር ሲኖር ሼር ያደርጋሉ ወይ፣ ከትሬደሮች ጋር ያላቸው ኢንጌጅመንት እንዴት ነው፣ ፔአውት ፖስት ያደርጋሉ ወይ፣ ሆስት ሲያደርጉ ሳፖርት ቲሞቹ አክቲቭ ናቸው ወይ፣ ጉድ የሚባል ሩል አላቸው ወይ፣ ፌር ኢቫሉዌሽን አላቸው ወይ፣ ኮሚኒኬሽን ላይ አክቲቭ ናቸው ወይ የሚለውን ነገር ቼክ ማድረግ አለባችሁ። በእያንዳንዱ ዲስኮርዳቸው ላይ፣ ትዊተራቸው ላይ፣ አይጂያቸው ላይ፣ ቲክቶካቸው ላይ ይሄን ቼክ ካረጋችሁ በኋላ እና የኮሚኒቲውን ደግሞ ምላሽ ኮሜንት ላይ በማየት የተሻለ የሚባለውን ፕሮፈርም መርጣችሁ ገንዘባችሁን ኢንቨስት ማድረግ አለባችሁ ማለት ነው። ሌላኛው ደግሞ ምንድነው? ፐርሰናል አካውንት ሲሆን እሱም የሚሰራው እንዴት ነው? በራሳችሁ ባላችሁ ካፒታል ትሬድ የምታደርጉበት ማለት ነው። ያም የሚሆነው እንዴት ነው?
የሆነ ብሮከር መርጣችሁ ለምሳሌ ኤ ቡክ ብሮከር ይባልና ቢ ቡክ ብሮከር ይባላል። ሁለት አይነት ብሮከር ታይፖች አሉ። መርጣችሁ ከእናንተ ጋር የሚሄደውን መርጣችሁ ትሬድ የምታደርጉበት የአካውንት ታይፕ ነው ማለት ነው። በሌላኛው ቪዲዮ ስለ ኤ እና ስለ ቢ ቡክ ብሮከሮች እናወራለን ማለት ነው። መልካም ጊዜ።